አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ። ሰበር ዜና አዶናይ ውሉን ማቋረጡን ይቅርታ እንኳን የተጠየቃችሁት በስቶሪ ነው። የሆነ ሰዓት ላይ ከቲክቶክ አልስም ቤታና ጂጂ ይሰዳደቡ ነው። ሰላም እንዴት ቆያችሁ? እንዴት አላችሁ? አለሁ እኔ እግዚአብሔር ይመስገን ሁሉ ሰላም። ዛሬ ምርጥ በሆኑ ቪዲዮዎች መጥቻለሁኝ ማለት ነው። እናንተ እንዴት ናችሁ? ደህና ናችሁ? ሰብስክራይብ እያደረጋችሁ ነው አይደለ? ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም ወደ ምርጥ ቪዲዮዎቻችን እናልፋለን ማለት ነው። ሀሳብ አስተያየታችሁን ማጋራታችሁን ቀጥሉ። ስለዚህ ወደ ቪዲዮዎቻችን ከማለፋችን በፊት ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። አብዛኞቻችሁ 97% ሰብስክራይብ አታደርጉም። ዩቲዩብ ነው ያለው፣ ምን ላድርግ? ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ፣ አብራችሁን ቆዩ ማለት ነው። ወደ ቪዲዮዎቻችን እናልፋለን። አልስምም እኔ ወንድ አልስምም። የምር አምሶሪ ጣሪያው ሲሪየስሊ ሴት ነው የምሰማው፣ ቤተሰቦችን ብቻ። ለምን እንዴ? እኔ አልስምማ፣ መብት እኮ ነው። አለመሳም እኮ መብት አለኝ እኮ ዚስ። ኧረ እኔ አልፈልግም። ኧረ ዘርበር እንዴ! ወደዛ ትቀልዳለህ እንዴ? ዝም ብሎ መሳም አለ እንዴ? አልሳምም፣ እኔ አልሳምም። ምንድን ነው የሚያስቃችሁ? ዚስ ማይ እንትን የኔ መብት ነው። ዲሞክራሲ መብቴ ነው። ገብቷል? ከስኪሌው አጠሩትም ሄዳችሁ እዚህ ጋር ቲክታክ ላይ ጊፍት እየተሰጣት ጃኒ የመሳም ምልክቷ ማለት ነው። እና ወንድ ነው ሰጪው ጊፍትም ማለት ነው። ከዛ ምንድነው የምትለው እሷ? እኔ ወንድ አልስምም፣ ወንድ መሳም አልፈልግም፣ ይቅርታ እያልሽ ነው። ምንድነው እሱ? ጊፍት ነው ጃኒ፣ ምን ችግር አለው? ምን ትላላችሁ? ሀሳብ አስተያየታችሁን አጋሩብኝ። እስቲ ኮሜንት ስጡ። ሄደ ሀሳብና ፋሲካ ተገናኙ። ሄደ ከካናዳ ዱባይ ሄደ ሀሳብ። አይ ሄደ ሀሳብ ትራንዚት ጀመርክ። የእውነት አያረገው እንዴ? ካገኘ ኢትዮጵያ ዜና እንዲማ ዱባይ ያገኛል። የምር ያገኛል። ጋይስ ዩ ሲሪየስ? አሁን ተገናኝ ማርያም ዱባይ ሄደ ሄደ ሀሳብ። አይ ዱባይ ሄደ ማለት ጀመርክ። አይ እናንተ ቴዲ ሀዋሳ ይሄ ካናዳ ያለው ውሸት ነው። ኮመንት ላይ ያሉ ከተገናኘ ግን ቴዲ የዱባይ እንኳን ባትጠጣ ይሻላል። እንዳትሄድ አባቴ። ሀዋሳ አዲስ አበባ ከመጣች አዲስ አበባ አገኛል፣ ኢትዮጵያ ያገኛል። ዱባይ እንዳትሄድ አባቴ። አረ ምን ቦታ ጉድ እኮ ቴዲ ሀዋሳ ዱባይ ሄደህ ፍጠጥ እዚህ አያረገውም። ጅንኑ እኮ ነው እሱ። ቴዲ እኮ ጅንኑ ነው እሱ። አታውቁም እንዴ? የብዙ ሴቶች ክራሽ ነው ባይዘው ቲክቶክ ላይ። አንድ ሰሞን ዝም ብሎ ሴት እያደነቀ ደብሮኝ ነበረ። ትዝ ይላችኋል? ቴዲ ሀዋሳ የሆነ ሰዓት ላይ ዝም ብሎ ሴት እያደነቀ ላይቭ ላይ እንትናዬ ምናምን ሲለኝ ምን በፊት እኔ የምወድለት ጅንትል ሴት ነበርና እንሰት ላይ ሴቶች ሲያደንቅ አይ ምናምን አልኩኝ። አልወሸውም ባይዘው። ሌላው አዲስ መረጃ ቴዲ ሀዋሳ ካናዳ ያለውና ጉሽዬ ፋሲካ ማለት ነው ተገናኙ እየተባለ ነው። የዱባይን ውሃ እንዳጠጣ እያልሽ ነው ሊያሹ ማለት ነው። እውነታውን ቢገናኙስ? ታጉ ሊገናኙ ይችላሉ እንዴ? አረ የሚገናኙ ይመስለኛል እኔ። እና የሰጠው መልስ ደግሞ ባለፈው እንዴት የሚያስደስት ክብር ያለው እጅግ በጣም ለሰዎች ያለውን እንትን ሀሳብ አስተያየት ሰጥቶበታል እሱ ማለት ነው። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን አጋሩ፣ እየጻፋችሁ። እንትና ከእንትና ጋር ሆነ እየተባለ ነው። ለምን አይዋለዱ? ምን አገባኝ ማሬ። እኔ ፓስተር ቸሬ ነኝ፣ አስታራቂ ማህበር ነኝ፣ እኔ አስማሚ ምናምን ሽማግሌ ነኝ። ምን አገባኝ?
ወሬኛውላ ሂዱ ከዚህ ለፓስተር ቸሪ ሄዳችሁ ጻፉለት፣ እሱ ያስታርቃችኋል። ምን እንደሰማ እናቴ ትሙት ሚታረክሻለሁ። እዚህ ጋር ለሊያሾ እንትናና እንትና አብረው ናቸው ሚል ቴክስት ደረሳት ማለት ነው። እኔ ምን አገባኝ? አያገባኝም። እንትናና እንትና ገብቷቸዋል። እንትናና እንትና አብረው ናቸው ሚል ስለዚህ እኔ አያገባኝም። ምን ነው ፓስተር ጀሪን ይመስላችሁ ብላ መልስ እየሰጠች ነው። እንግዲህ ያው እኛም እናውቃለን አብረው ናቸው። ኦፊሻል እስኪሆን እየጠበቀን ነው አይመስላችሁም? ሀሳብ አስተያየታችሁን አጋሩበት እስቲ ምን ትላላችሁ? እሺ ስለ ሲድሮ አፕሊኬሽን ከዚህ በፊት አዶናይ ሲያስተዋውቅ ሰምተናል፣ አውርደናል አፕሊኬሽኑ። ስለዚህ ምንድነው አሁን ደግሞ የተሰማው አዲስ ነገር ምንድነው የሆነው እያለው ሲድሮ አፕሊኬሽን ጋር ምን እንደተፈጠረ ከዚህ በፊት ምን እንደነበረ ከአዶናይ አንደበት ስለ ሲድሮ እስቲ ሰምተን እንመለስ። ሲድሮ ሲተዋወቅ ምን እንደነበረ ማለት ነው። ከዛ አሁን ደግሞ ምን እንደተፈጠረ እንመለከታለን ማለት ነው። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መጥተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ይህ ፖስት ካርዱ ነው። በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ ጠብቁኝ። ይህ ደግሞ ያሰራ ነው ቲሸርት ነው። የሚገርም መርች አለ። ሲድሮ you got the logo here even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ፈልጋለሁ ብላችሁ። እኛ እየሰራን ያለ ነው እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። ቻው። ሲድሮ አፕሊኬሽን የብዙ ሰዎችን ህይወት የሚቀይር እና የመኪና ሽልማትም እንዳዘጋጀ እና በርካታ ኢትዮጵያኖች ህይወትን እንደሚለውጥ እና በኢትዮጵያ ብር እንደሚከፍል እንዳለ ከቲክቶክ ላይ ተገልብጠን ወደ ሲድሮ እንደምንሄድ እና በቃ ጊዜ እንትን እያለ እንደነበረ ነው በብዙዎች በጉጉት እየተጠበቀ ነበረ። በባለፈውም ላይቭ ላይ ሲጠየቅ ሰምቻለሁ አዶናይ ጠብቁ እያለ ነበር እና አሁን ደግሞ ትላንትና ማታ አዲስ ነገር ስለ ሲድሮ ተሰምቷል። እሱም ምንድነው የተሰማው? እሱም ደግሞ አይተን እንመለስ። ሰበር ዜና! አዶናይ ውሉን ማቋረጡን አስታወቀም። በቲክቶክ ላይ ከ6 ሚሊዮን በላይ ተከታይ ያለው ቲክቶከሩ አዶናይ ከሲድሮ አፕሊኬሽን ጋር የነበረውን የብራንድ አምባሳደርነት ውል ማቋረጡን አስታውቋል። አዶናይ እንዳለው በሱ አማካኝነት በተሰሩ የማስታወቂያ ቪዲዮዎች አፕሊኬሽኑ ከ400 ሺህ በላይ ዳውንሎዶችን ማግኘት ቢችልም የመተግበሪያው ባለቤቶች በተገባው ቃልና በተቀመጠለት የጊዜ ገደብ መሰረት ለህዝብ ይፋ ሳያደርጉ መቅረታቸውን አስታውቋል። እናም አዶናይ በስሙ ላይ ሊደርስ የሚችለውን የተአማኒነት ጉዳት ለመከላከል ሲል ከሲድሮ አፕሊኬሽን ጋር ያለውን ግንኙነት ሙሉ በሙሉ ማቋረጡን አስታውቋል።
በተጨማሪም እስካሁን ለሰራቸው የማስታወቂያ ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው የገለጸው አዶናይ እሱን አምነው አፕሊኬሽኑን ላወረዱ በርካታ ተከታዮቹም ይቅርታ ጠይቋል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን በኮሜንት አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። ይቅርታ እንኳን የተጠየቃችሁት በስቶሪ ነው። የሆነ ሰዓት ላይ ከቲክቶክ ጠቅልለን እንወጣና ደግሞ ወደ ሲድሮ ወደሚባለው እንሄዳለን ምናምን ብሎ ህዝቡ ሲያወራ ነበረ። የሆነ ሰው ስትከተሉ የራሳችሁም የሆነ ትንሽ ሚዛናዊ የምትሆኑበት ነገር ቢኖራችሁ ጥሩ ነው። እንደማይሆን ያስታውቅ ነበረ። ትክክልም አይደለም። ገባችሁ? ሰው የራሱን ብራንድ ለማስተካከል የራሱን የሆነ ስም ከፍ ለማድረግ እናንተን እንደ መንጋ ሲጠቀምባችሁ አብራችሁ መጓዛችሁ ነው የሚያናደው። ይቅርታ እንኳን የተጠየቃችሁት 400,000 ምናምን ሰው ዳውንሎድ አድርጎታል። ሰው ይቅርታ የተጠየቃችሁት እንኳን በስቶሪ ነው፣ ፎርማል በሆነ አይደለም። አንደኛ ውሉ የተቋረጠው ስላልተከፈለውም ጭምር ነው። ገባችሁ? ፕላስ ለስሙ ነው የተጨነቀው፣ ለእናንተ አይደለም። እና በጣም ነበር ያሳቀኝ ቪዲዮ ሳየው። እርግጠኛ 100% የእውነት እርግጠኛ እንደዚህ ሆኜ አላውቅም። እርግጠኛ ነበርኩኝ። እና ተጀምሮ የማይጨረስ ነገር ልጃችሁን አስገብታችሁ ውሃ ከሚበላችሁ መጀመሪያ ለራሳችሁ ቫልዩ ይኖራችሁ። ሁሉን ነገር የመጣላችሁን ሁሉ የመጣ ነገር የተደረገ ነገር ሁሉ ለመቀበል ሬዲ አትሁኑ። እና ማንም ሰው የራሱን ጥቅም ነው የሚያስቀድመው። ጥቅሙ ላይ ካልሆነ እናንተ ምንም ናችሁ። ይሄን እንደ ወንድም ነው የምነግራችሁ ከሚገባችሁ ከሆነ ማለት ነውና ከምንም አይነት ጥላቻ ከምንም አይነት ነገር የመነጨ አይደለም። ቲክቶከር አዶናይ ከሲድሮ መተግበሪያ ጋር የነበረውን አምባሳደርነት ውል 100% ማቋረጡን ገለጸ። አዶናይ ባሰራጨው ቪዲዮ ምክንያትም መተግበሪያው ከ400,000 በላይ ዳውንሎድ ማግኘቱን ጠቅሶ ነገር ግን መተግበሪያው በተጠቀሰው ጊዜ ለህዝቡ ይፋ ሲሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ ለሙሉ ለማቋረጥ መወሰኑንም ገልጿል። እስካሁን ለሰራቸው ስራዎችም ምንም አይነት ክፍያ እንዳልተከፈለው ገልጾ አምነው አፕሊኬሽኑን ወረዱ ተከታዮቹ በሙሉ ይቅርታውንም አስተላልፏል። ስለዚህ ከሲድሮ ጋር ያለውን ውል አዶናይ በይፋ ማቋረጡን እና የኢትዮጵያን ህዝብ በይፋ ይቅርታ ጠይቋል። ስለዚህ እስካሁን ምንም አይነት ክፍያ ተከፍሎት እንደማያውቅ ከሲድሮ ጋር ያለውን ውልም በራሱ ማቋረጡን እና ይቅርታ መጠየቁን አፕሊኬሽኑን ኢንስታል ያደረጋችሁ ከዚህ በፊትም በእኔ ምክንያት እንትን ያላችሁ ይቅርታ የሚል ድምፅ አሰምቷል ማለት ነው አዶናይ። ስለዚህ ከአሁን በኋላ ከሲድሮ ጋር እንደማይሰራ ሲድሮም እንደሌለ አዶናይ በይፋ አስታውቋል ማለት ነው። ምን ትላላችሁ? ሀሳብ አስተያየታችሁን አጋሩበት። ቤታና ጂጂ እየተሰዳደቡ ነው። ጂጂ የሰደበቻት ነው። ያቺ ትለኩሳለች። አዎ ግን መልሱልኝ እስኪ የቤታ በጎች አላችሁ? የቤታ በጎች አላችሁ? መልሱልኝ እስኪ የምር ግን የእውነት መልሱ። አይ ስድባችሁን እዛ ቲክቶክ ላይ አድርጉት፣ ግን የእውነት መልሱ አላችሁ በጎቿ እናንተ ማለት ነው። ትላንትና ጂጂ ምን አድርጋ ነው? ለሀቅ ተናገሩ። እኔም ለሀቅ እናገራለሁ፣ እናንተም ለሀቅ ተናገሩ። ጌም ስትጫወት ሂዳ ለማሜ ጊፍት ሰጠችው ጂጂ አይደለ? ጸባችሁ በዚህ ነው አይደለ? ጊፍት ሰጠችው። ከዛም በኋላ ቤታሽ ጊፍት አገኘችና አሸነፈች። ማሜ ተሸነፈ። ከዛም እናንተ ጂጂኪያ ቤቷ ገብታ እያወራች እናንተ በጎቿ መታችሁ በኮመንት አቅምሽን አውቀሽ እንትን አትይ ምናምን እያላችሁ ለኩሳችሁ ሰደባችሁ ጂጂ። ከዛም ጂጂ ቀጥታ ቤታን መሳደብ ጀመረች። አይደለም እሺ ቤቴ ለሽ ንገሪኝ በኮመንት ማንን ተናግራ ከእንትና ጋር ይጣሉ ነበር ያልኩኛው ትንኩስ ታረጋለች። ቤታኮ ተንኮላን እናንተ ታውቁ ትንኩስ ነው ሰው የምታረጋው አውቃ። ከዛም ብዙ በጎች አሏት። በጎቹ ደግሞ መጥተው ሰዎችን ሀሳባቸውን ያስቀይራሉ። ከዛም ማን ይጠቆራል? ፊት ለፊት ወጥቶ የሚሳደበው የምትተነኩሰዋ ግን ራሷ ቤታ ነው። ቤታ አሁን ትላንትና ምን ብላሽ ነው በመሄደሽ መታ ጊፍት ሰጠች ለእንትና የማሜ አንቺ ልታስቀጣሽ ነው። በዚህ ነው ጸባቸው ጋይስ። ሀቅ ለሀቅ ተናገሩ አይደለም ነው ማርያም። ይሄ ሌላ ምናምን ላወራ አይደለም፣ ለሀቅ ተናገሩ። ከዛም የሆነ አስተያየት ስትል የበጎቿ መጥተው ጂጂን በኮመንት ሲሰድቧት ወዲያውኑ ጂጂ ተቀይራ ቤታን መስደብ ጀመረች አይደለ? በጎቿ መጥተው ሲሳደቡ ማለት ነው የቤታ በጎች።
ልክ አይደለው ጋይስ? አመሰግናለሁ። ልክ አይደለው? እንደዚህ አይደል ሊሆኑ ሊቾ ሹገር ማሚ። ሌላ ደግሞ ሁሌ በመሰዳደብ እና ሶሻል ሚዲያ ላይ ፌመስ የሆኑት ጁጂ እና ቤታዮ አሁንም ደግሞ ሌላ ከባድ ጦርነት እያስነሱ ነው እና በዛ ጉዳይ ላይ ትንሽ ከበድ ያለ ነገር ነው። አሁንም የቃላት ልውውጥ፣ የቃላት ጦርነት እየተጀመረ ነው በሁለቱ መካከል። እጅግ በጣም ከባድ ነው። እስቲ ምን ትላላችሁ እናንተ? ሀሳብ አስተያየታችሁን አጋሩ። እሺ ቆይታችሁ እንዴት ነበር? አሪፍ ቆያችሁ? እሺ እንግዲህ አሪፍ እንደነበረ ተስፋ አደርጋለሁ። ኮሜንት ሀሳባችሁን አስተያየታችሁን አጋሩኝ። ሰብስክራይብ ማድረጋችሁን ደግሞ አትርሱ። ቤቴ ሞቅ ሞቅ እያደረጋችሁ ትንሽ ቪው እየወረደ ነው፣ ከፍ ከፍ እያደረጋችሁ ሀሳብ አስተያየታችሁን ስጡ። ሰብስክራይብ ማድረጋችሁ እንዳትረሱ። ሼር አድርጉልኝ፣ ሜንሽን አድርጉ የሚሰሩ ቪዲዮዎች። መልካም ቆይታ ይሆንላችሁ። እወዳችኋለሁ።